እርግጠኞች ናቸው። ተስተይቂን እርግጠኞች የሚሆኑት በዛ ሰዓት ነው። ተቀስቅሰው እውነታን የማያታቸው ጊዜ አይሆንም ሲሉት የነበረ ሆኖ ተስተይቂን አዩፍዓለ ቢሃ ዳህያ የነሱ ጉዳይ በጣም ከባድ መሆኑን እዝነት ርህራሄ የሌለው የሆነ የእጃቸውን የሚያገኙበት ያለምንም ምክንያት ተቀባይነት የሰሩት ስራ የሚያስፈርደው የሆነው ጀሃነም መግባት ነውና ወደ ጀሃነም ተወርዋሪዎች በጀሃነም ሲወረወሩም ደግሞ ያለምንም እረፍት ማለቂያ መጠናቀቂያ የሌለው የሆነ ስቃይ ሰቆቃን እንደሚጋፈጡ እርግጠኞች ይሆናሉ። ተስተይቂን አነ መሲረሃ ወመአለሃ ኢላ አዛቢ ናር ወቢእሰል መሲር መዳረሻቸው መመለሻቸው ወደ እሳት ቅጣት እንደሆነ ያረጋግጣሉ። ይህ ከመሆን በፊት ግን አላህ ስብሓነሁ ወተዓላ እንዲህ አይነት እንዳይገጥማቸው አስጠንቅቋቸው ነበር። ቡሱሩ ውጁሂል ኩፋር ወሙሳአቱሃ ሚን ሽደቲል ሀውሊ ወልአዛብ ይህ እንዳይጠብቃቸው ከዚህ ራሳቸውን እንዲታደጉ ተነግሯቸው ነበር። ከላ ተከልከሉ፣ ታቀቡ። አላህ ስብሓነሁ ወተዓላ ከመሞት በኋላ መቀስቀስ፣ ከመቀስቀስ በኋላ ሒሳብ፣ ከሒሳብ በኋላ ሰዋብና ኢቃብ ቅጣትና መልካም ወረታ ተከፋይነት አለ ብሎ እንዲታምኑ ሲያቀርብላችሁ ይህን ከመካድ ከማስተባበል ተከልከሉ። ከላ ሐቀን ለማለትም ትሆናለችና ከላ በእውነቱ እንደማለት ኢዛ በለገት ተራቂያ ሩህ የጉረሮ ጣብቂያ ላይ የደረሰች ጊዜ ወቂለ በተባለም ጊዜ መን ራቅ ማን ነው ይህንን እያመለጠን ያለ እችን ዓለም ሊሰናበት ወደ ጫፍ የደረሰ እየመሰለ ያለን ሰው ማን ነው የሚያሽር? ማን ነው የሚፈውስ? ማን ነው ወደ ኋላ የሚመልስ? በተባለም ጊዜ ወظن ሩሑ ለመውጣት የጉረሮ ጣብቂያ ላይ የደረሰች የሆነው የጀሰድ ባለቤት እርግጠኛ በሆነም ጊዜ አነሁል ፊራቅ እሱ ይችን ዓለም ዱንያ የተሰኘችውን ዓለም የመጨረሻ የመሰናበቻው ክስተት የገጠመው መሆንን እርግጠኛ ይሆናል። በዙሪያው ያሉት ግን ወቂለ መን ራቅ ይላሉ። ማን ነው የሚያተርፍልን? ማን ነው የሚያድንልን? ይላሉ። ሩሑ የጉረሮ ጣብቂያ የደረሰች የሆነው ሰው ግን ظن أنه الفراق ይችላንም የተሰናበታትና ዳግም ላይ መለስ ለቋት እየሄደ መሆንን እርግጠኛ ይሆናል። ወልተፈት الساق بالساق ባትና ባት በተደራረቡ ጊዜ እግርና እግሩ ባትና ባቱ ተደራርበው ማንሳት ባልቻለ ጊዜ
እንዳነሳ የምታስችለው ሩህ በጀሰድ ውስጥ ሆና መላ አካሉ ይንቀሳቀስ ነበርና አሁን ግን የለም ሩህ ወጥታለች። ባትና ባቶች ተነባብረዋል። ኢላ ረቢከ ወደ ጌታህ ብቻ ነው የውመኢዝን እንደ አይነት ክስተት በሚከሰትበት ዕለተ ቀን አልመሳቅ ጉዞ መዳረሻ ወደ ጌታህ ብቻ ነው፣ ወደ ሌላ ወዴትም የለም። ዱንያ ላይ ያለ ያም የራሱ አምንበታለሁ የሚለው የራሱ ይኖረዋል። ያም ወደ ሌላ ይሄዳል፣ ያም ወደ ሌላ ይሄዳል። የመጨረሻዋ የማትቀረው የሆነ የአላህ ሱብሓነሁ ወተዓላ የጊዜ የተቆረጠላት ቀን የደረሰች ጊዜ የትኛውም ሰው ከአላህ ውጭ ባዕድ አምላክንም ሆነ በትክክል አላህን የሚያመልክ የነበረ ጉዞ ወደ አንድ አንተንና ፍጡራንን በሙሉ የፈጠረ ወደ ሆነው ጌታ ብቻ ነው ይላል አላህ። ኢላ ረቢከ የውመኢዝን አልመሳቅ ከላ ኢዛ በለገት ተራቂያ ሩህ በዋነኛነት መለከል መውት የተባለው ሌሎች ድጋፍ የሚያደርጉለት የሚተባበሩት መላእክቶችም ኑረውት ሩህን ማውጣት ከእግር ነው የሚጀምሩትና إذا انتزعت الروح من الجسد ከጀሰድ በሙሉ ተጨምቃ ወደ ላይ ወደ ጉረሮ መጥታ በለገት التراق فلولا إذا بلغت الحلقوم وأنتم حينئذ تنظرون ونحن أقرب إليه منكم ولكن لا تبصرون إلى الله فلولا إذا بلغت الحلقوم روح قرر يدرسج جزي وأنتم حينئذ أن أنت بزان ساعة تنظرون تملكت አላችሁ የሰው የሞተ ነው እየሄደ ነው ትላላችሁ ወነህኑ እኔ አቅረብ ኢለይህ ወደ ሟች የቀረብኩ ነኝ ሚንኩም ከናንተ በላይ ነገር ግን እናንተ አታዩ فلولا إن كنتم غير مدينين ترجعونها إن كنتم صادقين ምትችሉ ብትሆኑ ኖሮ ትመልሱ ነበር መመለስ የማትችሉ ሰው ናችሁ ከአቅማችሁ በላይ የሆነ ነገር ስለሆነ እንጂ وقيل من نراك من يرقي لنا ማነው طبيب ማነው ዶክተር ይህን ሰው የሚያተርፍልን ይባላል ሰዎች ይሯሯጣሉ من يرقيه انقطعت عنهم الأسباب ምክንያቶች ነገሮች ሁሉ ተቋርጠዋል وقيل من يرقي بروحه من الملائكة ملائكة روحን እያወጡ ነውና ከመላእክቶች ይሄንን ሩህ ተው እንዳትወስዱ ብሎ ከነሱ የአላህን Subhanahu Wa Ta'ala ትእዛዝ ይዘው እየተገበሩ እየፈጸሙ ያሉ መላእክቶችን የአላህን ትእዛዝ እንዲያቋርጡ አድርጎ የሚያድን አለነ በተባለ ጊዜ ባዮች ቢሞክሩም አይቀርም ظن أنه الفراق እናንተ በዙሪያው ይሄን ትላላችሁ እሱ ግን በትክክል ይችን ዓለም እየተሰናበተና የመጨረሻ እየተለያት እንደሆነ እርግጠኛ ይሆናል واجتمعت ساق الميت إحداهما بالآخر بعد موته ولفوا في الكفن በአንድ ጨርቅ ተጠቀለለ ሩሑ ጉረሮ ላይ ስትደርስ ወይም ደግሞ ሁለት ጭንቆች እሱ ላይ ተደራረቡ ሽደቱ ዱንያ ወሽደቱ الآخرة إلى ربك يومئذ المساق يا محمد إلى ربك يا محمد ورب كل مخلوق ذلك اليوم من ندات ودا
አንተን የመጨረሻ ነብይ አድርጎ ወደ ላከው ጌታ ብቻ ነው መመለሻ ወደሱ ብቻ ነው። ወልመርጅኡ ወልመአብ حتى إذا جاء أحدكم الموت توفته رسلنا وهم لا يفرطون ثم ردوا إلى الله مولاهم الحق ألا له الحكم وهو أسرع الحاسبين كيف تكفرون بالله وكنتم أموات فأحياكم ثم يميتكم ثم يحييكم ثم إليه ترجعون لا ربك يومئذ المساق ثم إليه ترجعون إلى الله ወደሱ ብቻ ነው መመለስ ወደ ማንም አይደለም። ثم يجمعكم إلى يوم القيامة لا ريب فيه ولكن أكثر الناس لا يعلمون فلا صدق ولا صلى فلا صدق በመጨረሻው ነብይ ተልእኮ መላክ በመጨረሻው ነብይ ላይ በሚወረደው በቁርአን ወህይነት እውነት አላለም አልተቀበለም። ወላ ሶላ ለጌታውም አልሰገደም። ወላኪን ይልቁንም ከዘበ በየጊዜው በመልእክተኛ ላይ የማወርዳቸውን ወህዮች እውነት በማለት ፈንታ ውሸት አለ፣ ቅጥፈት ነው አለ። ወተወላ የሰማቸው አያዎች ያስተላለፉት ከሆነው መመሪያና ትዕዛዝ ፊቱን አዞረ፣ ጀርባውን ሰጠ። ثم ذهب አንድን እውነታ በተለያየ ወቅትና ሰዓት ከሰማ ካደመጠ በኋላ የሰማውን እውነታና ሐቅ ውሸት ነው ሲልም አስተባበለ። መልእክቱ የጠራበት ለሆነው ተግባር ራሱን ዝግጁ ከማድረግም በአካሉ ወተወላ ثم ذهب ከዛም ሄደ إلى أهله ወደ ቤተሰቦቹ ወደ ቤቱ ተመለሰ ሄደ። የተመጣ እየተንዘባነነ እየተንበጣረረ ወደ ቤቱ ተመለሰ። እነዚህ አያዎች የወረዱት 13 እና 14ኛው አያዎች የወረዱት 31 32 33ዎቹ አያዎች በአቡ ጀህል አማካኝነት ነው። ወደ ነብዩ ሰለላሁ ዐለይሂ ወሰለም በመምጣት በተለያየ ወቅትና ሰዓት ያደምጥ ነበር፣ ይሰማ ነበር። ብዙ ጊዜ ለማድመጥ የተቀመጡ ሰዎችን በመበተንና እነሱን ወይም ለማድመጥ እሳቸው ወደሚናገሩበት ቦታ መቅረብ የፈለጉትን እንዳይቀርቡ በማድረግ የተጠመደ ከመሆኑ ጋር አልፎ አልፎ አንዳንድ ጊዜ ግን ቁጭ ይልና ያደምጥ ይሰማ ነበር። ያደመጠው የሰማው ይህ ወህይ ግን ያስተላለፈው መልእክት እውነትና እውነት ሐቅና ሐቅ መሆንን ያውቅ ነበር። ግና እሱ ፈላ ሰደቀ የሰማውን እውነታ ጆሮው የሰማው አይኑ የተመለከተው የሆኑ እውነታ ሐቆችን እውን ብሎ አልተቀበለም፣ አልሰገደም። ቁርአን ወህይ ሆኖ በሚወርድበት ወቅትና ሰዓት ወሙምኪን ሊኖር ይችል ይሆናል የአንዳንድ ነገሮች ቀጥታ መልእክታቸው የታሰበባቸው እውነታዎች የሰው ልጅ ተፈጥሮው የመረዳት የመገንዘብ አቅም ችሎታው ይለያያልና
ሙምኪን እንደ ዛሬ እንዳለንበት ወቅትና ዘመን በማየት ባይረዳ በመስማት ባይረዳ በተግባር የትኛውንም ነገር ማረጋገጥ የሚችልበት ሂደት በጣም ግልጽ የሆነበት ዘመን ወቅት ነው። فلا صدق ولا صلى ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቆይተው በድግ ብለው መካ በነበረ የ13 ዓመት ቆይታቸው ለህዝቦች ያደረሱትን መልእክት ያ ረብ አንተም ከነሱ መካከል የተሻለ ብለህ መርጠኸኝ እኔም ወደ እነሱ ያደረስኩትን ነገር ጆሮአቸው እንደሰማው ሁሉ በደም በስጋ በሰውነታቸው ተዋህዶ ለፍሬ ያብቃልኝ በማለት አንዳንድ ጊዜ ወህይን አስተላልፈው እንዳበቁ ረካዓተይን ይሰግዱ ነበር። አቡ ጀህል የሰማውን ከሰማ በኋላ እሳቸው ሲሰግዱ ራቅ ብሎ ይጠብቅና ሰግደው ካበቁ በኋላ መለፍለፍህም ሆነ በዚህ በተከበረው በእኛ የበላይነት ስር የሚገኝ በሆነው በይቱላህ ዙሪያ መስገድህ ቅርብ ጊዜ ያበቃለታል ብሎ ዝቶ ፎክሮ ይሄድ ነበር። ለሰማው እውነታ አልተቀበለም፣ አልሰገደም። ወላኪን እንደውም ይልቁን ይባስ ብሎ ከዘበ ወተወላ አስተባበለ፣ በአካሉም ራቀ። ፈለም ዩእሚን በአላህ አላመነም፣ በመላእክቶች፣ በኩቱቦች፣ በሩሱሎች፣ በመጨረሻ ቀን ማመን የሚጠበቅበት በሆነው ነገር ሁሉ አላመነም። የመልእክተኛው ይዘውት የመጡት በሆነው ጠቅላላ ሁለንተናዊ የእስላም ተግባራት በሙሉ እውነት አላለም። ሰለዋተል መፍሩዷንም ይሁን ሌላ የሽኩርና የመስጋና የሆኑ ስግደቶችንም አልሰገደም። በቀልቡ እውነትነቱን ያረጋገጠው የሆነ ነገርን ጠላ፣ በአካሉ ከተግባር ራቀ። አዕረض ቢጀዋሪህ ካነ ፊ ዳር ዱንያ ሙከዚበን ሊልሐቅ ቢቀልቢህ ሙተወሊየን አን ልዓመል ቢቃልቢህ ثم ذهب إلى أهله يتمطى ማለት የተበክተር እየተንዘባነነ እየተንበጣረረ ወደ ቤቱ ተመለሰ። ለቀረበለት እውነታ በመካድ በማስተባበሉ ምንም ነገር ሊመጣብኝ አይችልም ከሚል ስጋት የራቀ ሲሆን مما هو عليه وإذا انقلبوا إلى أهلهم انقلبوا فكين እንዳለው إنه كان في أهله مسرور إنه ظن أن لن يحور بلى إن ربه كان به بصير ولئن رجعت إلى ربي إن لي عنده للحسنى እንደተባለው ምናልባት ከመሞት በኋላ መቀስቀስ ካለ ከመቀስቀስ በኋላም ቻንሰኛውና መልካም ነገሩ አድኖ ፈልጎ የሚመጣው ነው ዘንድ እንጂ ማንም ዘንድ አይደለም ይሉ ነበር። ولئن رددت إلى ربي لأجدن خيرا منها منقلبا